እኔ የምለው ማለት ነው ከምር ተጋቡ ተጋቡ ሄርሜላና አብርሃም ተጋቡ እያሉ ነው። ተጋቡ ችግር የለም። እናንተ በሳምንት በ10 ቀን በሳምንት ተጋብቶ በ20 ቀን ልታፋታችሁ እንዳጋባችሁ ደግሞ እናንተ ነው የምታትፋቱ። እርግጠኛ ነኝ። ግን መጀመሪያ መጨረሻ ላይ ፕራንክ ነው አሉ ግን እኔ አይመስለኝም። ሲሪየስ ሆናችሁ መጣችሁ። ብራንክም አይመስልም። በእውነት ብራንክ ነው ኖ ኖ ግን እንዴት እናንተን አናምንም። ለምን እናንተ እንደ ህፃን እያረጋችሁ ስለሆነ በፍጹም ፕራንክ ነው ብለን እናንተን አናምንም ማለት ነው። ተጋቡ አላሉም እንዴ? እና መጀመሪያ የምትከበር ሁልጊዜ ነገር ነው። ሁልጊዜ ለምንድን ነው በዚህ ነገር ልጁ የምታቆስሉት? በቃ ማትከበር ቦታ ማትከበር። በነገራችን ላይ ክብር ሰውን ካከበራችሁ ትከበራላችሁ። አለቂ። እንደዛ ከሆነ አብርሃምም ሩታን ሊያከብራት ይገባል። መናገር ንግግር ብቻ ሳይሆን በቃ በድርጊቱም ሊያከብራት ይገባል። ሚስቱ ነች። እሷም ከዛ በኋላ ታከብራለች። ወዳ ሳይሆን በግድ ነው የምታከብረው። ስለዚህ እናንተ ክብር 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 ክብር። ሄርሜላ አንተን ታከብራለች፣ አንተን ትወዳለች፣ አንተን እንደዚህ። ነገ ደግሞ ሄርሜላ አንተን ትጠላለች። አንተ ጥሩ አላደረክም እዛ በቃ ነገ ምን ቢጋቡ ራሱ እናንተ አታስቀምጡ። ስለዚህ አብርሃም ወስን፣ ንቃ። አሁን እየነቃው ነው ብለሃል። በህይወት የምኖር እኔ ነኝ፣ ብዙ ኃላፊነት ያለብኝ ብለሃል። እውነት ነው። ኃላፊነት አለብህ። ለዛውም ለቤቱ ታላቅ ወንድ ልጅ ነክ። እናትና አባት አሉ፣ ልጅ አለ። ለይም ትዳር ከፈረሰ ደግሞ ነገ ሌላ ትዳር ልትይዝ ትችላለህ። ስለዚህ ኒቃ ማለት ነው። ኒቃ። ስለዚህ ከዙሪያ ያለችው ሰዎች አጥፋና አንተ በራስክና በራስክ ብቻ ወስን። የት ነበርኩ? ከየት ተነሳው? የት ነው አለው? ምን እያደረኩ ነው? ጥሩ ነው? መጥፎ ነው? ያዋጣኛል? አያዋጣኝም? ወደፊት ህይወቴ ላይ አደጋ ይጭነኛል ወይ አይጭንም ብለህ ብቻ ነው እስቲ አንድ ወርም ቢሆን እስቲ እረፍ። አንድ ወር እንኳን ተውና 10 ቀን እረፍና እረፍ። በእውነት 10 ቀን የሆነ ቦታ ታወሽቄ ማስናኛ ቦታ ሚሆን ብቻ ከሄድና ካሜራማን ጋር ብቻ ከሄድና እዛ ታስናናና ብቻ ማለት ነው። አስብና በቃ ችግር ካለ ራስህን አጥንተ እንደገና ተመልሰና እንጂ በዚህ ሁኔታ አብርሃም ታብዳለህ። እኔ ታዛዝነኛለህ። በዚህ ሁኔታ አትሆንም። ለምን በቃ እየጫኑክ ነው፣ እየጠሩክ እንደዚህ ሁን እያልኩ ነው። ከዛ ደግሞ አንተ በዛ ጋር ትፈልጋል። ሩታ የቃቃ ሚስት አይደለችም ብሏል። ስለዚህ ሩታ የቃቃ ሚስት አይደለችም የምትለው ነገሮች ሁሉ እንደዛ ነው። ተጋቡ። ከሀገር ሊወጣ ነው አብርሃም ብሎ ለሩታ ደብዳቤ ተላክት። እዚህ ጋር ውርቅ ሆኗል። አብርሃም ውርቅ አደረገ። ለምን አትሉ? ማነው እኔን ከሀገር ሊያስወጣኝ እኔ ሳላቅ ብሏል። ማነው እኔ ከኢትዮጵያ ውጪ ወጣለሁ ያለ? እስቲ ትላንትና ለሩታ የተላከ ደብዳቤ ፌክ ነው። ሌላ ሰው ነው እዩን ላከ እንጂ አብርሃም አይደለም ማለት ነው። ስለዚህ ደብዳቤው የውሸት ነው ማለት ነው። አራታውን እዚህ ነገር ድራማው ሊጀመረው ነው። ተዘበራቅርቆ ቅጥንቅጡ ወጣ። ስለዚህ እንደዛ ይመስለኛል። አሁን እኮ የአብርሃምና ሄርሜላ ይጋቡ፣ አሁንም በደቂቃ ይጋቡ የሚሉ ኮሜንት የሚጽፉ አይጠፋም። እኔ ኮሜንት አላነበብኩም በነገራችን ላይ ያናድዳል። በእውነት ኮሜንት ካላበባቸው ግን እሷም ኮሜንት የሚጽፉ ሰዎች በጣም አርበኞች ናቸው። በጣም ማለት ነው። እንደዛ ነው።
ያው አብርሃም እስቲ ወደ ራስ ተመልሰክ ራስክን ብቻ አስብክ። በእውነት ይሄ ነገር አብርሃም ቁጭ ብሎ 10 ቀን ራሱን በቃ 10 ቀን የትም አይሄድበትም። 10 ቀን ብቻ ነው ነቃስ ብስቲ ቀስ ብለ ማለት ነው የትኛው ያዋጣኛል ምን እያደረኩ ነው ምናምን ብለክ እንደዛ አስበው። እንዴ ልጁን ሊያሳብዱ እኮ ነው። ባለፈው ወድቆ እንዲታመም አደረገውን ሊያሳብዱ ነው። ሰብስክራይብ አድርጉ። እነኚህ ሾቃሞች ማለት ነው። ምን ሊያረጉ ነው ልጁን እንደዚህ የሚያስጨንቁ?